ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በግሬ ወኬንድ ቶክን ነው ተጀምሯል። ላይ መገናኛ ከላይ ሰገነቱ ላይ እንገኛለን። እስኪ መገናኛን በዘፍመሽ በኩል ዞር ብዬ አሳይቻችሁ አላቅም። ምን ይመስላል የሚለውን ለማየት እንሞክራለን። ይሄ የሚሄድበት ቦታ እንግዲህ ያቆርቆሮ አጥር እዚህ ድረስ ነበር። ይሄ አሁን ልጆች የሚወርዱበት ደረጃ አለ። በደረጃ መወጣጫና መወረጃው እሱ አጥሩ እዚህ ድረስ ስለነበረ የለም ነበር። የዚህ መንገዱ አካል አልነበረም። መንገዱ የነበረው ኦንሊ ቲንግ እቺ ብቻ ነበረች የሚሄዱባት። መንገዱ እቺ ብቻ ነበረች ያለችው። ያኛው የለም ነበር። የዛ የግቢው አካል ነበረ። አሁን ሰፍቶ ሰዎች እንደ ልብ ይላሉ። እንግዲህ መስፋቱ ደግሞ እሱ ብቻ አይደለም። ግቢው ወደዛ መጠጋቱ ብቻ ሳይሆን እኔ የምሄድባት እቺ ቀጭኗ መንገድ ከሷ ቀጥሎ ያለው አስፋልት ላይ በጣም በርካታ ሎንችኖች ቆም ነበረ። ሎንችኖቹን ተከተለ ደግሞ በጣም በርካታ ታክሲዎች ወደ ተለያየ ቦታ የሚጭኑ ታክሲዋ በፊት ታች ድረስ አሁን በአጋጣሚ ቆማን እንጂ ክልክል ነው። ታች ድረስ ታክሲ ይቆማሉ። ወደ ላይ ደግሞ ሎንችኖች ይቆማሉ። እግረኛ በዚህ ጋር በመኔ በሚሄድበት ጋር በጣም ተጠጋፍቶ እየተገፋፋ ነበር የሚሄደውና ለሌባም አመች ነበር። እንግዲህ የሌባ መገኛ ከሚባሉ ቦታዎች አንደኛው መገናኛ ስሙ ይነሳል። የሰውም ብዛት ስላለ ይሄ ያያችሁት ደረጃው አሁን ለእግረኛ መች ነው። እዚህ በኔ በሚሄድባት ብቻ ሳይሆን በዛኛው በኩል በቀኝ በኩል ባለው በመተባበር ህንፃ ስር ይሄ መተባበር ህንፃ ነው። የመተባበር ህንፃ ስሩ ራሱ ሱቆች ነበሩ። በውስጥ መሄድ አይቻልም ነበር በዚህች አስፓልት እንጂ በዛ መሄድ አይቻልም ነበር። አሁን ግን ሱቆቹ ስር የነበሩ ሱቆች ተነስተው ራሱ መንገድ ሆኗል። ወደ ላይ ሳሳያችሁ ይሄ አጣቁትም ድሮ የለም ነበር። ምክንያቱም አጥሮ እዚህ ድረስ ነው። እቺ እኔ የምሄድባት መንገድ አያችኋት? እቺ ብቻ ነበረች። እሷም ከጎኗ ፓርክ ያደርጋሉ መኪኖች። በጣም የተጨናነቀ ነበር። በዚህ ስናልፍ እንግዲህ ትዝ የሚላችሁ ሰዎች ትኖራላችሁ እያስባለሁ እና እየተገፋፋን ነበር የምንሄደው እና ለቀስቴዎች የሚመች ነበር ኪስ አውላቂዎች። አሁን ግን እቺ መንገድ ይዛችሁ መሄድ ትችላላችሁ። ያኛውም ሰፊ ነው። ይሄ ሱቆች ነበሩ በቀኝ በኩል እዚህ ኤሌክትሮኒክስ ስልክ ያው መተባበር ህንፃ ሲባል አብዛኛው ወደ አይምሮአችን የሚመጣው የኤሌክትሮኒክስ እቃዎች ናቸውና ይሄ በቀኝ በኩል ያሉትም በርካታ ሱቆች ነበሩ በርካቶች። እነሱ አሁን ተነስተው መንገዱ ነው አለ እሱ በዛም ሰው ያው ስለለመደው በዚህ ሄድኩ ነው እንጂ የእግረኛ መንገድ ሆኗል። መገናኛ ጋር እንገኛለን። መገናኛ እንግዲህ አዲስ አበባ ውስጥ በጣም ሰዎች የሚበዙበት ቦታ ጥሩ ብትባሉ በአንደኛ ወይም በቀዳሚነት ሊሆን ይችላል መገናኛ ነው የምትሉት። እንግዲህ የተለያየ ወደ 5 መንገዶች ስላሉት ይሁን አይታወቅም። በጣም በርካታ ሰው ትራንዚት የሚያደርግበት ነው። ከተለያየ ቦታ መጥቶ ወርዶ የሚሻገርበት ስለሆነ ይሆናል። መገናኛ ላይ በጣም ብዙ ሰው ይርመሰመሳል። ሌላው እንግዲህ ሜክሲኮ ነው። ሌላው ሰዎች እንደዚሁ በብዛት ፍሰት የማይበት ቦታ ከመገናኛ አደባባይ ባሻገር ሜክሲኮ ላይም እንደዚሁ በተለይ 11 ሰዓትና ጠዋት እጅግ በጣም በርካታ ሰው ሲርመሰመስ ነው የምታዩት። ሌላው ደግሞ ልብ ብላችሁ ከሆነ ልኳንዳ ራሱ በጣም ይገርመኛል። ልክ የመገናኛ አይነት ነው። ሰው በጣም በርካታ ሰው ነው ያለው ልኳንዳ ላይም እና እንዲህ ያሉ አንዳንድ አዲስ አበባ ላይ በጣም በርካታ ሰው ፍሰት ያለባቸው ቦታዎች አሉ። ቤተልሔም ፕላዛ ፊት ለፊት የምታዩት ነው። መገናኛ እንግዲህ ሰው ሲጠራ ከሚታወቁ ቦታዎች ለቀጠሮ ከሚሆኑ ቦታዎች የት ጋር? በቤተልሔም ፕላዛ ጋር ነው። ከዛ ደግሞ ወደዚህ ዞር ስንል ዘፍመሽ ጋር ነው። ዘፍመሽ እንግዲህ መገናኛ ጋር ከሚጠሩ ነው። ይሄ መካከለኛው መንገድ ወደ አድዋ የሚወስደው መንገድ ነው። የመካከለኛው መንገድ በዚህ መንገድ ወደፊት እስኪ ትንሽ አለፍ ብለን ለማሳየት ነው ዛሬ መገናኛ በተለያየ ጎኑ ለማሳየት ሞክሬያለሁ። አሁን እስኪ በዚህ በኩል ይሄም እንግዲህ መገናኛ የሚመግብ መንገድ ስለሆነ ወደ መገናኛ አደባባይ የሚመግብ ነውና ሰው ብዛትም እንደምታዩት ነው። ይሄም እስኪ ግራ ቀኙን እያየን ወደፊት እንጓዛለን። እናንተም እስከወደዳችሁ ተከተሉን። ይሄ ቤተልሔም ፕላዛ ነው። እንደምታዩት ደማቅ ነው። በርቀት የሚታይ ነው። መገናኛ ላይ የሚጠራ ቤት ነው።
ትንሽ አለፍ ስንል ደግሞ ዘፍመሽ አለ። ዘፍመሽ እንደዚሁ ምልክት ከሆኑ ቦታዎች አንዱ ነው። ይሄ ትራንስፎርመር ይሁት እንደምታዩት ነው። እንግዲህ አንድ አይነት ቦታ ቢቀየሩ ጥሩ ነው። መንገድ ላይ ነው ያለው፣ ሰው በስሩ ነው የሚያልፈው። የእግረኛ መንገድ ምንም የተሰራ ነገር የለውም ጭራሽ። በምድሮ የተሰራው የኮብልስቶን ንጣፉ ፈራርሶ በዛ ላይ ነው እየተጓዝን ያለው። እንደምታዩት የእግረኛ መንገድ በቃ የለም ማለት ይቻላል። ይህን ግለሰቦች እንኳ ቢያሰሩት በራቸውን ፊት ለፊት ይቻል ነበር። ይህ ህንፃ ዘፍነሽ የራሱን ቢያሰራ እዚህ ጋር ይሄ መሀል ላይ እንደውም ክፍቱ የሆነ እንግዲህ ኬብል ለመቅበር ነው ወይ ውሃ ዋና አፍሳ ወይ ቴሌ ነው አፍርሶት ሳያለብሶ ድንጋዩ የለም። ይሁት መሀል ላይ ኮብልስቶኑ ተነስቷል። ይሄ እንግዲህ በጣም እንዲህ አይነት አንዳንድ ህንፃዎች አድቫንስድ ናቸው። ግራውንድ መኪና ማቆሚያ ያለ ሞባይል ዞኖችም አሉት። እዚህ ግራውንድ ላይ መኪና እዚህ ጋር ይቆማል። በእርግጥ ግን ግራውንድ መኪና ይሆን እንደዚህ ህግ ነበር ከስንት ፎቅ በላይ ሲሰሩ ግራውንዱን ለመኪና ማቆሚያ ብቻ እንዲያውሉት። አንዳንዶቹ ሌላ ቢዝነስ ያከራዩታል። ግን አስገዳጅ ህግ ቢኖር ጥሩ ነው። ግራውንዳቸው የመኪና ማቆሚያ ብቻ ቢሆን መንገድ ዳር ላይ ከበራቸው ላይ መኪና አይቆምም። ሰውም የትራፊክን ፍሰቱን አጠቃላይ የትራፊክ ፍሰቱን ያሳልጠዋል። አሁን ሰው እዚህ ጋር ይበዛል። ያው ዘፍመሽ ህንፃ እዛ ላይ ነው የምንገኘው። ዘፍመሽ ህንፃ በሩ ላይ ነው የምንገኘው። 3M ሞል በፊት ይኸውላችሁ እንግዲህ ሌላው ለመገናኛ እንግዲህ በመካከለኛው መንገድ ወደ አድዋ በሚወስደው መንገድ ምልክቱ ይሄ ቤት ነው። በርቀት ደግሞ 3M ሞል ይታያል። በግራ በኩል የምታዩት ነው። ሰው ትርምስ ነው እንግዲህ ያው መገናኛ አካል ማደል ይሄ መሸትሸት እያለ ነው ቀረጻው። እዚህ ጋር እንደምታዩት አዲስ ግንባታም አለ። የቻይና ኩባንያዎች ናቸው የያዙት። 2.5 ኪሎ ሜትር አድዋ ድልድይ ለመድረስ ቀጥ ብለን ብንሄድ ማለት ነው። በርቀት ይታያቸዋል ህንፃዎች፣ በግራና በቀኝ ህንፃዎች ናቸው። እዚህ ሾላ እንደርሳለን። መብራቱን ከዛ አልፈን አድዋ ድልድይ እንደርሳለን። ከዛ በቀኝ በግራ መተጣጠፊያዎች አሉ። እስኪኛ እስከቻልን እስከወደድን ዝም ብለን ወደፊት እንጓዛለን። ግራ ቀኙን እንድታዩት ነው። በዚህ በቀኝ በኩል አንድ የመኪና ማቆሚያ ህንፃ አለች። ፓይለት ፕሮጀክት ተብለው መኪናዎች የሚቆሙበት ህንፃ አለ። ወደ ላይ በሊፍት ወጥተው ረዥም ሰዓት ለመቆየት ብሎ መርካቶ ላይ ያለ፣ እዚህ ያለ፣ ቦሌ ላይ ያለ ፓይለት ፕሮጀክት ተብለው ነበር። እንግዲህ ውጤታማ አይሆኑ አልታወቀም። ተጨማሪም አልተሰራም። አሁን ምድር ላይ እየተሰሩ ያሉ አሉ። ግራውንድ ላይ ፓርኪንግ፣ ያ ፓርኪንግ ግን እንደ ህንፃ ነው። ግራውንድ ትገቡና መኪናው በሊፍት ወደ ላይ ይወጣል። ረዘም ያለ ሰዓት አቆማችሁ በክፍያ ማቆሚያ ተብሎ አሁን በቀኝ በኩል ያሳየኋቸው አንድ አለ። መርካቶ ላይም አለ። ቦሌ ላይም አንድ ነበረና እንግዲህ ውጤታማ አይሆን አይታወቅምና ውጤታማ ቢሆን በጣም በርካታ ቦታዎች ይሰፋ ነበር ብዬ ነው። ምናልባት እንግዲህ ጥናት በደንብ ካልተጠና መኪና የሚያቆሙ ሰዎች ላይመርጡት ይችላሉ። እንደዚህ አይነት ቦታ ላይመርጡ ይችላሉ። አሁን ግን የተፈለገውን ያህል ይሁን አይሆን አላውቅም እንጂ ሰፋ ያለ ለፓርክ ብቻ ቦታዎች አሉ፣ በጣም በርካታ ቦታ ላይ። ግን ካለው መኪና ፍሰት ጋራ ተመጣጣኝ ይሁን አይሁን ያው ጥናት ያስፈልጋል። 3M ሞል ጥቂት ቦታ ላይ ነው እንግዲህ የተገነባችው። እንደምታዩት እዚህ ጋር ከላይ የሚቆርስ አንድ ወንዝ ነበረ፣ እየተቆፈራቸው ነበረ። እንዲሁ ከላይ ወረታች የሚያልፍ ነው። ወንዞች አካባቢ አሁን ምንድነው አድቫንቴጁ? ወንዞችን ዳርና ዳር ተከትሎ የሚሰሩ የግሪነሪ
ስራዎች ስላሉ ብዙ ሰው በሱ ማቋረጥ ይቀለዋል። አንደኛ አደባባይ ላይ በእግርም ስትሄዱ ሰውም ጋር አትጋፉም። ግሪነሪ ላይ የተወሰነ ሰው ነው የሚሄደው፣ ዳሩ ነፋሻ ነው የሚሆነውና ተመራጭ የሆነ ነው። እዚህ ጋር የሆነች አይቻል እሷም ስትኖር አሁን ከላይ የሚመጣ ሰው አደባባዩን መዞር አይጠበቅበትም፣ በዚህ ማቋረጥ ይችላል። ምክንያቱም ፈርሶ ዋናው ላይ ያለው አደባባይ ክፍለ ከተማው ድረስ ይታያል። ሌላ የፓርክ ችግር እንግዲህ ያው መኪኖቹን አስፓልት ዳር ላይ የሚቆሙት ሰው ወደ አስፓልት ውስጥ ይገባል። እኔ ራሴ ሳላውቀው ነው የገባሁት። ይሄ ነው አንድ ወንዝ አለች እዚህ ጋር አነስተኛ ወንዝ። ይሄ አሁን በፊት ቤቶች ነበሩ፣ ዝግ ነበረ። ወንዟ በመሀል ላይ ነው የምትሄደው። ወንዝ መኖሩን የምታውቁት አስፓልቱ ላይ ድልድይ ነገር መሆኗን ካያችሁ ነበረ። ይሄ እንግዲህ ወደ አድዋ ድልድይ የሚሄደው መንገድ መካከለኛው መንገድ ላይ ነኝ። ቀጥ ብለን ስናይ ይሄ ክፍለ ከተማው የካ ክፍለ ከተማ ያለበት አስፓልት ድረስ ነውና ከዚህ እዛ ድረስ አሁን በዚህ ውስጥ አቋርጦ መሄድ ይቻላል። አሁን ዝግ ነው። በእርግጥ ሰዎች አሁን አደባባዩን የመገናኛ አደባባይ በዛ በኩል ነው የሚዞሩት ወደዛ ሊሄዱ ይፈልጉ። አሁን ግን ይሄ አቋራጭ ነው፣ ዲስፕሌስመንት ነው። በዚች ጋር ወክ እያደረጉ ሊሄዱ ይችላሉ። ቆይ እስኪ እንደውም ወደ ታች ይሄ ቀጥታ ወደ አድዋ ነው። ቆይ በታች በኩል እስኪ ያለው ይሄ ተከትሎ እንግዲህ ማለት ወንዙ በዚህ ሰረብ ያልኩህ በቃ እንደውም ወደፊት መሄድን ትቼ ሐሳቤ ልቀይርና ላሳያቸው። በቃ ይሄ ነው ክፍት ነው፣ ሰዎች ይሄዱበታል። በጣም ዲስፕሌስመንት ነው። ይሄ አሁን በወንዝ ዳር ላይ የተመቼ ነገር ከውበቱ ባሻገርም ለሰዎች አቋራጭ መንገድ ነው። ሰዎች ብዙ ጊዜ ያያሉን አሁን ለቀረጻ ሳረጋ አንዳንዴ በአስፓልት መሄዱን ትተው በጣም በርካታ ሰዎች በዚህ በወንዙ ዳር ላይ ወኮ ያለው አይደል፣ በሱ መሄድ ይቀናቸዋል። ሰው ጋር አትጋፉም፣ ንጹህ ነው። እየዘፈናችሁ ሁሉ መሄድ ትችላላችሁ። ይሄ ከላይ እንግዲህ ያኛው ስላላለቀ ነው። ይሄ ኦልሞስት ተጠናቋል። ይሄ የወንዙ ዳር ነው። እንግዲህ ግሪነሪ ነው፣ መቀመጫ ማረፊያም አለው፣ ሰፊ ነው፣ ኦፕን ነው። በፊት ይሄ ታች አሁን ለመሄድ ቢፈልግ ለገሰ ፈለቀ ህንፃ ለመሄድ ይፈልግ አሁን ቅድም እዛ አስፓልት ላይ ቢሄድ አደባባዩ መገናኛ ቅድም የጀመርኩበት ቀርጻ ዞሬ እንደገና ነበር የምዞረው። አሁን ግን እዚህ ጋር በዚች አቋርጬ ቀጥታ እዛ ገባለሁ ማለት ነው። ለእንዲህ አይነት ቦታም ምቹ ነው። ሌላው የመናፈሻው የውበቱ ጉዳይ ባሻገር ማለት ነው። ይሄ መገናኛ ላይ ያለ ነው። እንግዲህ ወንዙ ውሃው የለም። በእርግጥ በጋ ላይ ክረምት ላይም አንዳንድ ቦታ በጣም ዝናብ ሲጥል ነው እንጂ ይሄን ያህል አይደለም። ዝናብ ሲጥል ትንሽ ያስፈራል። የትዝች ጋር ድልድይ ያለች ሰው በቃ ይሄ ተለምዷል። አማያች ከላይ የሚሄድ ሰው አቋርጦ ወርታች የሚሄድ ሰው ታክሲ ምንም አይመችም። አንደኛ ለታክሲም ትዝች ጋር ድልድይ ያለች ማረፊያ ቦታዎችም አሉ እንደምታዩቸው። በቀኝ በኩል የሚታያቸው ቤቶች ገና እንግዲህ ለመዝናኛ የሚሆኑ የሚሰሩ ቦታዎች ናቸው። የተጠናቀቁ አይመስለኝም። እዚህ ጋር ጡቦች አሉ፣ ወኮዮች ለመኪናም እዚህ ጋር አሁን በቂ አለ። ሰፋ ያለ ቦታ አለ። መኪና ፓርክ አድርጎ ጉዳይ ያለው እዚሁ ቅርብ አካባቢ ያለው እዛ ህንፃ ላይ ቢኖር አሁን አቆመ መኪናም ያለ ሀሳብ ጉዳይ ጨርሰው መምጣት ይቻላል እና ችግር በተላለፊያ ናቸው እና እዚህ ጋር እንግዲህ በጣም በርካታ ቤቶች እንደተነሱ ነው የሚገባኝ። ታችኛው እስከ ላይኛው አስፓልት ድረስ ትልቅ ስፔስ ነው ያለው።
ዋናው መስመር ነው እንግዲህ ከመገናኛ ወደ 22 የሚሄደው መንገድ ነው ይሄ። ስለዚህ ከዚህ ላይ በእግር ለሚሄድ ሰው ማቋረጥ ምቹ ነው ማለት ነው። ቀለልም ብሏል። እዚህ ጋር ሰዎች ተሰብስበው በግሩፕ ይመጡ እዚህ ጋር ቁጭ ብለው የሚጫወቱበት ነው። ብዙ ቦታ እንደዚህ አይነት ነገር አይቻለሁ። በጣውላ የተሰራ ሰርክል ነገር ነው። በተለይ የሚተዋወቁ ሰብሰብ ብለው ሰዎች ቢኖሩ ጉዳይ ቢኖራቸው ለመወያየት ቢፈልጉ ለመጫወት ቢፈልጉ ቁጭ ብለው እንደዚህ መጫወት ይችላሉ። ቪው ራሱ እንደምታዩት ነው። በርቀት ስታያቸው ለመኪና ማቆሚያ ነው። ሰፊ ቦታ ፊት ለፊት የምታዩት ልጆቹ የሚሄዱበት እዚህ ጋር አለ። እንደገና ወደ ወንዙ እስኪ እንጠጋ። ወደ ወንዙ በዚህ በኩል የሚሄደው ሁለት በኩል ነው የሚመጣው ወንዙ። በዚህ በኩልና በዛ በኩል ደግሞ አንድ አለ። እንዳልኳቸው አነስተኛ ነው። አሁን የሚታይ ወንዝ ውሃ የለም፣ ግን እቺ መሻገሪያ ነች። እዚህ ጋር አንዷ ይቺ ነች ውሃዋ የምታያቸው። ውሃዋ እቺ ነጭ ለምትሆነች ቦታው ይሄ ነው። በዚህ ይመጣል አንዱ ውሃ። በየት በኩል ከላይ ተነስቶ በዚህ ጽዱ ወድቆ መሰለኝ ዘግቶታል። በዚህ በኩል የሚመጣ አንዱ ውሃ አለ። ይሄ ዛፍ ላይ ያለው ላይት ነው በነገራችን ላይ የተጠመጠመበት። ምሽት ሲሆን ውበት ይሆናል። በጣም ነው የሚበራው። ሌላ ደግሞ ፊት ለፊት እቺ በቀኝ በኩል ያለችው እየተሰራች ነች። ለመዝናኛ የምትሆን ቤቶች ናቸው። አነስተኛ ቤቶች የሚሰሩት አሁን በጥቂት ብረቶችና በመስታወት ብቻ ነው እንደዚህ የሚታያቸው። ኦልሞስት እየተጠናቀቀች ነች። እንግዲህ ካፍቴሪያ አገልግሎት የሚሰጥ ይመስለኛል። በዛ ፊት ለፊት በኩል ደግሞ ወንዝ አለ። ሌላው በዛ በኩል ይሄኛውን አይታችሁ የለ። ሌላ ውሃ ደግሞ በዛኛው በኩል ይመጣል። እዚችም መሻገር ያለች ይሄ ነው እንግዲህ ሌላ ወንዝ። ይሄ አነስተኛ ውሃ ነው ያለው። እንግዲህ ውሃ በጣም በሚኖርበት ጊዜ ወይ ክረምት ላይ በዚህና በዚህ ውሃ ይመጣል። አሁን ቆሻሻ ውሃ እየቀረ ነው። እንግዲህ ከመንደር የሚወጡ ፍሳሾች እንዲቀሩ እየተደረገ ነበር። ባለፈው በበጋ ወቅት ላይ እዛው ጉድጓድ ቆፍረው ሰዎች ልብስም ማጥበው ከግቢ ውስጥ እንዳይወጣ በሕግ እየተከለከለ እንደዛ ነው። እሱ ከቀጠለ እንግዲህ በዚህ የሚወርዱ ውሃዎች ንጹህ ናቸው። አንዳንድ ቦታዎች ላይ ደግሞ እንደ ቀጨኔ መቀጠያ አካባቢ ባለፈው አሳይቻችኋለሁ። ከላይ ወንዙ ሲመጣ ቆሻሻው ውሃ ተጣርቶ የሚመጣበት ግድብ መሰል እየተሰራ ባለፈው አሳይቻችኋለሁ። ቪዲዮውን ገብታችሁ ማየት ትችላላችሁ። ያው እንግዲህ ወጣቶችም እዚህ ላይ ጨለም ሲል እየጠበቁ ቪዲዮ ይሰራሉ። ለቲክቶክ አንዳንዶች ለማስታወሻም ፎቶግራፊ ይነሳሉ። ዋናው መስመር ላይ ደርሰናል። እንግዲህ ለዛሬ ለማሳየት የሞከርኩት እንግዲህ መካከለኛው መንገድ ይዤ አድዋ ድልድይ ድረስ ለመሄድ ነበረ። በአጋጣሚ ይሄን ተከፍቶ ሳይው እስኪ በዚህ በኩል እግረ መንገዱን ላሳይ ብዬ አንዳንድ ያሰባችሁ ቦታ ትውላላችሁ። ያሰባችሁበት ቦታ ዋሉ የሚል ምርቃን አለ። እንግዲህ ይህን ይመስላል ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኙ በዚሁ እሰናበታለሁ። ወንድማችሁ ካፒያው ዘማር ነበርኩ። ጤና ይስጥልኝ።